ሰላም ሰላም የዩቲዩብ ተከታዮች፣ ዛሬ አዲስ ነገር አለ። እኔ በውስጥ ነው የላኩልኝ እና ምንድነው እሷ የሆነች ልጅ ሁል ጊዜ ሰዎቹ ጋዝ ገዝተው ሲመጡ ሁል ጊዜ እሷ ናት በጀርባዋ የምታወርድ። መኪና ጋር ታደርገውና ጋዙን በጀርባዋ ነው ማድቤት ይዛ የምትሄደው። እና ለምንድን ነው እንደዛ የምታረጉት? ጋዝ ትልቁን ጋዝ ከመኪና ሾፌርም ሆነ የቤቱ ባለቤቶችም ይሁኑ ጋዝ ገዝተው ሲመጡ እንዲህ ተሸክማችሁ ጋዙን ወደ ማድቤት ወስዳችሁ እናንተ ናችሁ የምታስተካክሉ። ኦኬ፣ ማስተካከሉን ችሎታ ካላችሁ አስተካክሉ። መሸከሙ ግን ጋዝ ባለቀ ቁጥር ጋዝ እየተሸከማችሁ በጀርባችሁ የምትወስዱ ሰዎችስ ምን ይሏቸዋል? ይታዘባሉ እኮ። እናንተ የተወደዳችሁ መስሏችሁ ነው ውዶችዬ። እናንተ አረቦች ይወዱናል ብላችሁ ነው የምታስቡ፣ ግን እንደዛ አይደለም። ጋዝ ገዝተው መጡ አይደለ? ገዝቶ የመጣው ሰው ሾፌር ያግዛችሁ፣ አግዘኝ ትሉታላችሁ። አብሮ ያግዛችኋል። እስከ ማድቤት ድረስ ይወስዳል ጋዝ በተገዛ ቁጥር በጀርባችሁ እያረጋችሁ እየወሰዳችሁ ማድቤት ሰዎቹ እኮ ይታዘባሉ እንዴ። ሁሌ ጊዜ ጋዝ በተገዛ ቁጥር አሉ ሁሌ ከመኪና አርጋ መኪናው እንትን ብላሉ ጋዝ ተሸክማ በጀርባዋ የምትሄድ ሰራተኛ አለች አሉ። ገባችሁ? ስንቶቻችሁ ናችሁ እንደዚህ የምታረጉ? ለምንድን ነው እንደዚህ የምታረጉት? ለምንድን ነው ራሳችሁን ወደ ታች የምታረጉ እንዴ? ኑ አግዙኝ። የቤት ልጅ ካለም ሰውየውም ካለ ሰትየውም ትኑር፣ የቤቱ ባለቤት ማዳምም ትኑር። ነይ ባክሽን ጋዝ እኔ ብቻዬን አልችልም፣ ትልቅ ነው፣ ማንጋላ ወርደው አትሉም? በጀርባችሁ ይዛችሁ እስከ ማድቤት ነው ጎበዝ እንድትባሉ ነው። የኔ ሰራተኛ ጎበዝ ናት ጋዝ ተሸክማ ማድቤት ታረጋለች የሚሏችሁ መስሏችሁ ነው አረቦች? አይሉም በጭራሽ። እነሱ እንደዚህ ያውቁ። እስካለሽ ነው፣ ከሄድሽ ነው አረቦች ጋር። ስለዚህ ማድቤት የምትሰሩ ልጆች፣ ማዳም ቤት ወይም አረብ ሀገር ማድቤት የምትሰሩ ልጆች ጋዝ ስታወርዱ ኑ አግዙ ይበሉ እንጂ በጀርባችሁ ተሸክማችሁ አመት፣ 2 አመት፣ 3 አመት፣ 10 አመትን ብትቀመጡ እዛ ቤት 10 አመት ሙሉ ጋዝ የምትሸከሙ በጀርባችሁ እናንተ ናችሁ። አዎ፣ ለምንድን ነው እንደሱ የምታረጉት? ለምንድን ነው ራሳችሁን ዝቅ የምታረጉ? ለምን ራሳችሁን አትጠብቁም? ራሳችሁን እንዴ ጋዝ ተሸክማችሁ አረብ ሀገር ተቀምጣችሁ ጋዝ ተሸክማችሁ አረብ ቤት ማድቤት ይዛችሁ ትሄዳላችሁ። ጋዝ በጀርባችሁ ተሸክማችሁ። ይሄንም ያክል ጋዝ በጣም ትልቅ ጋዝ ነው። እንግዲህ እኛ ሀገር ምንድነው የሚባል ሲሊንደር ነው ሲሊንደር የሚባለው። እዚህ ጋዝ ነው የሚባለው፣ እኛ ሀገር ሲሊንደር ነው የሚባለው። ሲሊንደር ይባላል። ለምንድን ነው እንደዚህ ራሳችሁን እንትን የምታረጉ? ለምን እንዴ? ጋዝ መጣ አይደለ? ሰዎቹ ጋዝ ያልቃል። ጋዝ ሰዎቹ ይዘው ይመጣሉ አይደለ? እባካችሁ አውርዱ፣ አግዙኝ፣ እኔ አውርጄ አልችልም ይሄን ጋዝ ስትሏቸው ወርዶ ሾፌርም ካመጣላቸው ወርዶ ያግዛቸዋል። ሾፌሩም ቢሆን ሰውየውም ይሁን ያግዛቸዋል። የቤቱ ልጅም ይሁን ያግዛቸዋል። ጀርባችሁ ላይ ተሸከማችሁ ጋዝ። እኔ በእውነት አንዳንድ ኢትዮጵያኖች በጣም ነው የምትገርሙኝ። 10 አመት ሙሉ ብትቀመጡ እዛ ቤት ጋዝ እየተሸከማችሁ ነው። በቃ 10 አመት ሙሉ ጋዝ እየተሸከማችሁ ማድቤት እየወሰዳችሁ ነው የምትኖሩት። ለምንድን ነው እንደዚህ የምታረጉ? ለምንድን ነው አግዙኝ ኑ አግዙኝ የማትሉ የቤቱን ሰው? ከዛ በኋላ ይሄ ጀርባችሁ የተሸከማችሁበት ጋዝ ሲያማችሁ አክም ቤት እንኳን አይወስዷችሁም። የሆነ መድኃኒት ወይ ፓራስታሞል ወይ ምናምን ነው የሚሰጧችሁ። አንዳንድ ቤት ቁም ሳጥን ላይ የቆየ ምክንያቱም እራሳችሁ ነው የምትጠሉት።
ራሳችሁ አታከብሩትም። ጋዝ የሚያክል ያንን የሚያክል ጋዝ በጀርባችሁ ባለቀ ቁጥር ጋዝ እየተሸከማችሁ ማድ ቤት ትወስዳላችሁ፣ እያቃታችሁ አጎንብሳችሁ። እንዴ አረብ ሀገር ማለት እኮ ትልቅ በቃ ይሄ የአእምሮ ንቃትም ሊኖር ይገባል። አረብ ሀገር አእምሮ ራሱ ሊነቃ ይገባል። የፈለገው ቦታ ብንመጣ እንዴ የአእምሮ ንቃት። እኔ አሁን ጋዝ አይደለም እኔ ላፕቶፕ ምናምን እንትን ስል ሁለተኛ ወይ 3 እቃ ከያዝኩኝ የሆነ ነገር 2 እቃ ወይ እንደዚህ ከያዝኩኝ የሆነ ነገር ብትለኝ ቤት ሊያዘው ነው የምላት። እኔ በጣም ራሴን ጠብቃለሁ። ቤት እጄ ሊያዘው 2 እጄ ይዟል እላታለሁ። ያለ ማለት ደግሞ አረበኛ ቋንቋ ያስፈልጋቸዋል ያንን ለመመለስ። ብዙዎቻችሁ ራሱ አረበኛ ብችሉ ራሱ የምትሉት ነገር አለ። እንዴ አልሸከምም ጋዝ ነው አልሸከም ባትሉ ራሱ አግዙኝ ታልሳድኒ ብትሉት ይመጣል ያግዛችኋል አንድ ሰው። ግን እናንተ 10 አመት እዛ ቤት ብትቀመጡ 10 አመት ሙሉ በጀርባችሁ ጋዝ እየወሰዳችሁ ነው ምግብ የምትሰሩላቸው። ለምን ራሳችሁን በቃ እስከምትወድቁ ድረስ ችግር የለም ራሳችሁን ዝቅ ታረጋላችሁ። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ጋዝ በጀርባችሁ እየተሸከማችሁ የምትወስዱ? እኔ ምግብ የምትሰሩ ማዳም ቤት ያላችሁን ነው የምናገረው። አትሸከሙ ጋዝ። መኪና ላይ ያመጣው ሾፌርም ይሁን የቤት ልጅም ይሁን ሰትየዋም ትሁን ልጅቷም ትሁን ብቻ አምጣለች አይደል ከመኪና አግዥኝ እኔ ይሄን ጋዝ አልችልም ብቻዬን አትሉም? አረበኛ እየቻላችሁ ራሱ አንዳንድ ልጆች ጎበዝ እንድትባሉ ሩጣችሁ ጋዙን ተሸከማችሁ ማድ ቤት ትወስዳላችሁ። እንዴ ለምንድን ነው ለራሳችሁ የማታስቡ? ነገ ከታመማችሁ በኋላ ሌላ ችግር ነው። የነሱ ገንዘብ እናንተን ህይወት አይመልስም። 10 አመት እዛ ቤት ብትቀመጡ 10 አመት ሙሉ ጋዝ እየተሸከማችሁ ነው ማድ ቤት ብትወስዱ። ከመኪና ወደ ማድ ቤት የምትወስዱት በጀርባችሁ ጋዝ እየተሸከማችሁ። ለምን ራሳችሁን አልነቃችሁማ? ራሳችሁን አላነቃችሁትም። ስለዚህ ከዚህ በኋላ ማድ ቤት የትም ሀገር ኑሩ፣ በውጭ ዓለም የምትኖሩ ማድ ቤት የምትሰሩ ሰዎች ጋዝ በጀርባችሁ አትሸከሙ። እየቆየ እየጎበጣችሁ ነው የምትሄዱ። በተለይ አረብ ሀገር ያለ ብዙ አመት 10 አመት 15 አመት እንደሰማነው 26 አመትም ይሰሩ አሉ አንድ ቤት ላይ እንደምንሰማው። እንደዚህ ጎብጣችሁ ነው የምትሄዱ ጋዝ እየተሸከማችሁ። እንዴት ጋዝ ትሸከማላችሁ እንዴ? እኔ ብሞት አልሸከምም ጋዝ አይደለም ጋዝ። እኔ ሰትዩዋ ስትገባ ላፕቶፕ እና የሆነች ፌስታል ካያስኩኝ 3ኛ ካለች በምን እጄ ሊያዘው ነው ማለት ተመልሼ ወስደዋለሁ። እንዴ ለምን? ግዴታ ነው። ራሴን መጠበቅ አለብኝ፣ ግዴታ ነው። እናንተም ራሳችሁን ጠብቁ። ጋዝ በጀርባችሁ አትሸከሙ። ጋዝ ሲመጣ አግዙኝ ብላችሁ የቤት ልጅ ካለ ሰውየውም ካለ ሰትዩዋ ካለች ልጅቷም ካለች ጋዝ ላወርድ ነበር አግዢኝ የማልችለው ሁኜ ነው አትሉ? እንውሰደው ማድ ቤት ማለት ያለባችሁ። ግን ኢትዮጵያኖች አንደኛ የምትወደዱ ይመስላችኋል። በቃ እነሱ እንደዚህ አይነት አያውቁም። በቃ የምትኖሪው በገንዘብሽ ነው። ምሳሌ እሷ በገንዘብ ትከፍልሻለች፣ አንቺ በጉልበትሽ ነው። አለቀ። ሌላ ታምር የለውም። አረብ ሀገር ማለት ይሄ ነው። አንቺን በጉልበትሽ እሷን በገንዘቧ። በቃ ሌላ ታምር ነገር የለውም። ትወደደኝ ብትሉም አትወዳችሁም። ለምን? ለስራ ነው የመጣችሁ። ልክ ወር ሲደርስ ገንዘብ ትሰጣቸዋለች። አለቀ። ጊዜያችሁና ሰዓታችሁ በቃኝ ስትሉ ሰዓታችሁ ሲያልቅ ትሄዳላችሁ ወደ ሀገራችሁ። ምንም እዚህ ጋር ውደዱኝም አትውደዱኝም አያስፈልገውም። ግን ራሳችሁን ስለምትጠሉ፣ ራሳችሁን ስለማታውቁ፣ ራሳችሁን ስለማትጠብቁ ጋዝ ተሸክማችሁ ወደ ማድ ቤት ኑ አግዙኝ አትሉም። ጭራሽ መኪና ጋር ታስጠጉትና ጠጋርጋችሁ በጀርባችሁ ትይዙትና ወደ ማድ ቤት 10 አመት እዛ ቤት ብትቀመጡ 10 አመት ሙሉ ጋዝ ትሸከማላችሁ። 15 አመት ብትቀመጡ 15 አመት ሙሉ ጋዝ ትሸከማላችሁ። እየወሰዳችሁ ማድ ቤት
ታስተካክላላችሁ፣ ምግብ ትሰራላችሁ። ምን ቸገራቸው እነሱ? ዋናው ተሰርቶ ይቀርብላችሁ። ደከማችሁ አልደከማችሁ የራሳችሁ ጉዳይ ነው ይሄ። ስለዚህ ውዶችዬ በሞላው አረብ ቤት የምትሰሩ ምግብ የምትሰሩ ልጆች ጋዝ በጀርባችሁ እንዳትሸከሙ፣ በቃ አትሸከሙ። እራሳችሁን ጠብቁ። ምግብ የምትሰሩ ልጆች ጋዝ በጭራሽ በጀርባችሁ እንዳታረጉ። ስለዚህ ከዛሬ ጀምሮ ጋዝ በጀርባችሁ እንዳትሸከሙ በቃ